የሰው ቦርሳ ለምን ከፈትሽ? ሀንዬ ውስጡ ምን እንዳለ ግን አይተሻል? ታይ ሰላምዬ የሰው ገንዘብ ነው አትንኪ ታያለሽ እንዴ? ወርቅ እኮ ነው። ወይኔ ጉዴ ሰላምዬ የምን ወርቅ ነው? ደግሞ እኮ የማየን ወርቅ ነው የሚመስለው። እንዴ አና ታምቱ የምን ወርቅ ነው? የምን ወርቅ? ቦርሳው እኮ ይሄንን ሁሉ ወርቅ የያዘ ነው። ምን? ቦርሳውን ከፈታችሁት እንዴ? ሀንዬ ይሄ ማን ነው? ታምቹ ይባላል። ቦርሳው እኮ እሱ ነው። ምን? በጣም እርግጠኛ ነኝ አንተ የርግብ ፍቅረኛ ነህ አይደል? እንዴ ሰላምዬ ነው እንዴ? ሰላምዬ አሲር ምን አድርጎኝ ነው የምወደው? እሱ እኮ በጣም ጥሩ ልጅ ነው። አንቺ ልጅ አምሻል እንዴ? እና የሚወደደው ጥሩ ሰው አይደለም ማለቴ? አሲር እንደዚህ አይነት ነገር አያውቅም። ንጹህ ወንድሜ ነው። ኧረ እባክሽ እንደዛ ነው እንዴ? አዎ ምን ነው አልተዋጠልሽም? አይገርምሽም? ጆሮ የሚባለው ልጅ ነፍሱ እስኪወጣ ነው የሚወድሽ። ማለት አንቺ እንዴት አወቅሽ? የሆነ ጊዜ በእኛ ተከፍተሽ የነበረ ሰዓት ላግኝሽ ብሎኝ አግኝቶኝ ነበር። እናማ በጣም እንደሚወድሽና ላንቺ ሲል ምንም ነገር እንደሚያደርግ ነው የነገረኝ። ሰላምዬ እየቀለድሽብኝ ነው አይደል? የምሬን እኮ ነው። ከዚህ በኋላ ሀናን ትንሽ ነገር እንኳን ተናግራችሁ ብታስከፏት እስር ቤት ማለት ቤቴ ነው፣ ቤተሰቡን በሙሉ አቃጥዬ እታሰራለሁ ነበር ያለኝ። አሲር በፍጹም እንደዛ አይልሽ ሀና። እየነገርኩሽ ያለሁት እውነቴን ነው። ልጁ በጣም እኮ ነው የሚወድሽ። ወይኔ ጉዴ! እኔ እኮ ስጠይቀዋለሁ። በመጨረሻም የወይዘሮ ሜላት ወርቅ ሰላም እጅጋ ገባ። ሀና ቤት ተቀምጦ የነበረው የተምቹ ቦርሳ ጉድ አመጣ። ቦርሳውን እንግዲህ በባለፈው ክፍል የሀንቹ አባት ሀና ስትናፍቃቸው ወደ ሀና እናት ቤት በመሄድ ሀንቹ ቦርሳዋን ረስተው ነበረ እና ላምጣላት ብዬ መጣሁ በማለት ከወይዘሮ ሜላት ጋር ሲጫወቱ ቆይተው ወደ ቤታቸው መመለሳቸውን ሁላችንም እናስታውሳለን። ነገር ግን እዛ ቪዲዮ ላይ ወይዘሮ ሜላትና አቶ ኖላዊ የሆነ ነገር እያወሩ ነበረ። ይሄ ቦርሳ እንዴት የሀና ሊሆን ቻለ? ሀና እኮ እንደዚህ አይነት ቦርሳ የላትም እያሉ ሁለቱም ሲያወሩ ነበር። አባትየውን በመገረም እኔም ማንቸው እንደዚህ አይነት ቦርሳ እንዳላት አይቻላቅም ለመጀመሪያ ጊዜ ነው ሳያለ እና እንግዲህ ይሁን ብለው ምናልባት አዲስ ገዝታ ይሆናል በማለት ቦርሳውን ተቀብላ ወይዘሮ ሜላት ቁም ሳጥን ውስጥ አስቀምጠዋለች። ያ ቦርሳ እዛው እንደተቀመጠ በቀጣይ ቀን ወይዘሮ ሜላት ቦርሳውን ለመክፈት ከቁም ሳጥን አውጥታ ልክ ቦርሳውን ለመክፈት እንደሞከረች አቶ መስፍን ይመጣና ወደ ሳሎን እንድትመጣ ይጠራታል። ወይዘሮ ሜላትን ቦርሳውን መልሳ አስቀምጣ ወጣ ትሄዳለች። ተምቹ ቦርሳውን ፍለጋ ወደ እነ ሀና ቤት ይሄድና ሀና ቦርሳውን እንድትሰጠው ይጠይቃታል። ተመልሰው ወደ እርግብ ሲሄድ እርግብ ቦርሳውን ይዘህ ካልመጣህ እኔ ጋር እንዳትመጣ በማለት ትጣለዋለች። እሱ ደግሞ በእርግብ ፍቅር እየተብሰለሰለ ነው ያለው። እሷን ማጣት አይፈልግም። ስለ ቦርሳው ብዙም ባያውቅም ቦርሳውን ግን ማግኘት ፈልጎ ነበር። አቶ ኖላዊ ለወይዘሮ ሜላት ከሰጣት በኋላ ስለ ቦርሳው ተረስቶ ነበር። ከዛ ሀናን ሲጠይቃት ሀና ቤት ስታጣው ነገሩን ዝም ትላለች። በመጨረሻ ግን ራሱ ተምቹ አቶ ኖላዊን ቦርሳ አይተህ ነበር ወይ እዚህ ቤት ከለሩ ቢጫ ነው ብለው ሲጠይቁት እኔ እኮ የሀና እየመስሎኝ ለእናቷ ወስጄ ሰጠዋት። እሷን አፍቃኝ እሷን ማየት ስለፈለኩኝ ወደዛ ሲሄድ ቦርሳውን ወስጄ ለእናቷ ሰጠዋት በማለት እንግዲህ መርዶ ያረዳዋል። በእርግጥ ተምቹ ቦርሳ ውስጥ ምን እንዳለ የሚያውቀው ታሪክ የለም። ሁሉም ቦርሳውን ሊከፍቱት በጣም ይፈሩ ነበር፣ በጣም በሚገርም ሁኔታ ማለት ነው። አንዳንድ ጊዜ ከዚህ ቦርሳ ምን እንደተማርኩ ታውቃላችሁ? የምር እናንተ ሀቀኛ ሰዎች ከሆናችሁ ሀቃችሁ ዙሮ እራሳችሁ ጋር እንደሚመጣ በወይዘሮ ሜላት ወርቅ አይቻለሁ። ወርቁ እንግዲህ እርግብ ከዛ ቤት ይዛው ወጣ። እንዴት ዙሮ ወይዘሮ ሜላት ቤቷ ገብቶ ቁም ሳጥኗ ውስጥ ተቀምጦ ነበረ የገዛ ወርቋ። እሷ ራሷ ቦርሳውን ከፍታ ለማየት ደጋግማ ሞክራ ነበር። ነገር ግን ከፍታ ማየት በጭራሽ አልቻለችም። በድጋሚ ከቤቷ ወጣ። ለሁለተኛ ጊዜ ተመልሶ የመጣው ወርቅ ከቤቷ ወጣ። ነገር ግን የእሷ ሀቅ የእውነት ገንዘቧ ስለሆነ ማለት አልሄደም እና በጣም ነው የተገረምኩትኝ። እና እንግዲህ በዚህ ሁኔታ ውስጥ ያሉ ተምቹ አቶ ኖላዊ ለተምቹ እንደዛ ካለው በኋላ ሀና ከደውሎ
ቦርሳው እዛ እንዳለና እንድታመጣለት ይጠይቃታል። ሀና ስለ ተምቹና ስለ እርግብ የምታውቀው ታሪክ የለም እና እንግዲህ በዚህ መሀል ሰላምዬና ሀና የተምቹን ቦርሳ ይዘው መጥተው ቤት ያስቀምጡታል። እና እንግዲህ ተምቹም መጥቶ ቦርሳው እዛ ቤት እንደተቀመጠ ማለት ሰጥተውታል። አቶ ኖላዊ ይሄ ሁሉ ቦርሳ ነው ውሰድ፣ ለተናገርኩ ነገር ሁሉ ይቅርታ ብለው ቦርሳውን አሳይተውታል። ነገር ግን ተምቹ በድጋሚ ቦርሳውን ረስቶት ከቤት ወጥቶ ይሄዳል። እንግዲህ በዚህ መሀል ነበረ ሰላምዬና ሀንቾ ትምህርት ቤት ቆይተው ወደ ሀና ቤት ይመጣሉ፣ ወደ አባቷ ቤት ማለት ነው። እና እንግዲህ ሀንቾ ያችን የምትጣፍጥ ሽሮዋን እየሰራች ከሰላምዬ ጋር ምሳሌ በሉ። ሰላምዬ እስከዛ ጋደም ልበል ብላ ትተኛለች። እና ለምን ሽሮ አይደርስም እያለች እያለ ትንሽ ልተኛ ብላ ያንን ቦርሳ ተንተርሰው ትተኛለች ሰላም። በነገራችን ላይ ሰላም በተደጋጋሚ ይሄን ቦርሳ ከፍቼ ካላየው ስትላት፣ ሀና ደግሞ የሰው ገንዘብ ነው እንዳትከፍቺ፣ አባትየውም ሳይቀሩ የሴት ቦርሳ ደግሞ ብዙ ጣጣ ያጠውም እንዳትከፍቱ ብለው ሁሉም ናቸው እጃቸውን የያዛቸው ቦርሳው እንዳይከፍቱት ማለት ነው። እና እንግዲህ በዚህ መሀል ሰላም ተንተርሳው ተኝታ በጣም ይወጋታል። ሲወጋት መተኛቱን ትታ ተነስታ ወሬ ማውራት ይጀምራሉ። ወሬው ደግሞ ስለ እዝራ ነው። እዝራ የሀና የትምህርት ቤት ጓደኛዋ ነው። እና እንግዲህ በጣም ይቀራረቡ ነበር ጓደኝነታቸው። በመጨረሻ ግን እዝራ ከሀና ፍቅር ያዘው ማለት ነው። እና እንግዲህ እሷን ላለመጉዳት ምክንያቱም አፈቀርኩሽ ብላት ተታኝቴ ምንድነው የጓደኝነታችን ይቀራል ምናልባት በማለት ከሷ መራቅን አማራጭ አድርጎ ታንቾ ይርቃታን ተነጋግረው ይራቃትና ሀና ግን ይሄ ነገር በጣም ልቧን ሰብሯታል። እዝራን የወደደችው ይመስለኛል። እዚህ ጋር ደግሞ ሀሲር አለ። ሀሲርም እንደሚወዳት አልገለጸላትም። እዚህ ቀደም ግን እሷ ራሷ አፋውታ ጠይቀው ነበረ። እሱ ግን አረን ያላፈቅርሽም ማለት እና እንግዲህ ከዚህ ቀደም ሰላም ሀሲርን አግኝተው ነበር። በሀና ጉዳይ ነው። ሀናን በጣም አስከፍተዋት ስለነበረ ሰላምን አግኝቶ በጣም ይዝትባታል። አንቺ ሞንሽ እናትሽ ቤተሰቦችሽ ከሀና ራቁ፣ ሀናን ከዚህ በላይ እንድታስከፏት አልፈልግም ስትለው ምን አገባ ስለ ሀና ትለዋለች። ትወዳታለህ እንዴ ስትለው አዎ በጣም ወዳታለሁ፣ ለእሷ ነፍሴን እሰጣለሁ ብለዋት ነበረ። ሰላም ይህን ነገር ታስታውሳለች። እና እንግዲህ ሀና ደግሞ ልቧ እዝራ ሳይከጅለው አይቀርም። እና በዚህ መሀል ስለ እዝራ እያወሩ ሰላምዬና ሀና ሰላም ከተኛችበት ተነስታ ቁጭ ብላ ማውራት ትጀምራለች። ሀናን በወሬ ከጠመደች በኋላ ቦርሳውን በወሬ መሀል መክፈት ትጀምራለች። እና እጇን ወደ ውስጥ ስታስገባ ግን ያየችው ነገር የማይታመን ነበረ። እና ቦርሳውን ገልብጣ ሙሉን ወርቅ ስታየው ወርቁ የእናቷን ይመስላል። ይህ ሁሉ ወርቅ እዚህ ቦርሳ ውስጥ ምን ይሰራል? እና ደግሞ የማየን ወርቅ ይመስላል በማለት ሰላም እያገላብጣ እያየችው እያለ ድንገት ተምቹ እዛ ቤት ቦርሳውን እንግዲህ ተምቹ ለብቻ ውጭ ቁጭ ብሎ እርግብ ናፈቀችኝ፣ እንዴት ላገኛት? ቦርሳውን ካላመጣህ አይንህን ማየት አልፈልግም ብላኛለች፣ ምን ላድርግ እያለ ብቻውን እያወራ እያለ ትዝ አለው ቦርሳው አቶ ኖላዊ ውሰድ ብለው እንደሰጡት እዛ ቤት ረስቶት እንደመጣ ትዝ ሲለው እርግብን ለማግኘት ጊዜ አልፈጀም ነበር። እየሮጠ ወደ ሀና ቤት ይሄዳል ማለት ነው። ሰላምዬና ሀና ደግሞ ቦርሳውን ገልብጠው ስለ ወርቁ እየተወያዩ ያለ ድንገት ተምቹ ቤት ይገባል። በዚህ ቅጽበት ነበር ሰላምዬ እንዴ ይሄ ልጅ ይሄ ማለት እኮ የእርግብ ፍቅረኛ ነው፣ ከአንዴም 2 ጊዜ ቤታችን መጥቶ አይቼዋለሁ፣ እርግጠኛ ነኝ በማለት ስታዋርደው እናያለን። ሀና በነገሩ ግራ ተጋብታ ምንድነው የምታወሪው? የምን ፍቅረኛ እያለች ስትደናበር እያየናት ነበር። እና ተምቹን እንግዲህ ቦርሳው የእርግብ ነው ወይ ተብሎ ሲጠየቅ ትቷቸው ወጥቶ ሄዷል። ምክንያቱም ደግሞ እርግብን አሳልፎ መስጠት አይፈልግም። በእርግጥ ተምቹ እዛ ውስጥ ወርቅ እንደተቀመጠ የሚያውቀው ታሪክ የለም። እሱ ቦርሳውን ታቅፎ ነው የከረመው። ግን ምን እንዳለው ውስጡ እንኳን በጣም ብዙ ሰው በሚገርም ሁኔታ ያን ቦርሳ እንክፈተው ብለው ነበር። ሀሲር ሳይቀር ቦርሳውን ውስጥ ምንድነው ያለው እንክፈተው ብሎ በተደጋጋሚ ሲጠይቀው እምብየው በማለት ወይዘሮ ሜላትም ልትከፍት ስትል ሰው መጥቶ ሳትከፍተው ከእጇ ይወጣል። እንግዲህ ከገዛ ቁም ሳጥኗ ወጥቶ እና ሀና ቤት እንግዲህ ጉድ ወጥቷል ማለት ነው። እና ሰላምዬ የእናቷን ወርቅ እንግዲህ እጅ ከፍንጅ አግኝተዋለች።
ታምቹ ግን እርግብን አሳልፎ መስጠት የሚችል አይመስለኝም። ስለዚህ ወርቁና ቦርሳው ይቀራል እንጂ እሱ እርግብን እዚህ ናት ብሎ መናገር አይፈልግም። ያ ደግሞ በጣም ከባድ ነው። እርግብ ግን አሁን ላይ እሱን አትፈልገውም። የምትፈልገውን አለኝ የምትለውን ንብረቷን ወርቋን ስላሳጣት ማለት ነው። እና እንግዲህ ኖላዊ ድራማ አሁን ላይ እውነቶች ሁሉ እየወጡ ነው። አቶ መስፍን ወደ ጤና ጣቢያ ወደ እስር ቤት ሄዶ ፖሊስ ጣቢያ ማለት ነው ባዩሽን ለምን ይህ ሁሉ ነውር በእነሱ ላይ እንዳደረገች ሲጠይቃት አንተን ሜላት ወስዳብኝ ነው ብላ እንግዲህ ግልጹን ነግረዋለች። ይህን ነገር ግን አቶ ኖላዊ ለወይዘሮ ሜላት አልነገራትም። እሱ ግን የነገራት ሌላ ነገር ነበረ። ባዩሽ በቅርቡ ከእስር ቤት ልትፈታ ትችላለች እየፎከረች ነው፣ ነገር ግን ምን እንደሆነች ምንም አላውቅም በማለት ነገሩን አድበስብሶታል። ወይዘሮ ሜላት አሁን ላይ ክስ መሰረትባታለሁ ብላ መረጃ እየሰበሰቡ ነው። ምክንያቱም ከእስር ቤት እንዳትወጣ ማለት ነው። እንደዛ ያደረጉት እሷ ከባለፈው ስህተቷ ልማር ብላ ሌላ ክፋት እያሰበች ስለሆነ ነው። እና እንግዲህ የወይዘሮ ሜላት ወርቅ ተገኝተዋል። እርግብ በእርግጥ ብዙ ጥፋት የለባትም፣ ግን ለውሸቷም ቢሆን ሰርቃ ለመሄዷም ለትንሽ ጊዜ መታሰሩ አይቀርም። ዋናው ተቀጭ ግን ወይዘሮ ባዩሽ ናት። እና እኔ ተወዳጆች ኖላዊ ድራማ አሁን ላይ እውነቶች ሁሉ እየወጡ ነው፣ ወንጀለኞችም እየታሰሩ ነው። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ማዋት አይደለም እዚህ የመጣሁት። ብትፈልጊ እንኳን የወንድሜ ሚስት ልትሆኚ አትችይም። እሺ ብፈልግስ? ቆይ ምንድነው የሚያንሰኝ? ገንዘብ ወይስ እናንተ እንደምትሉት ይሄ ከጥሩ ዘር አልተፈጠርኩም? እንዳንቺ አይነት ወፍ ዘራሽ ለወንድሜ በፍጹም አትመጥነውም። ነገ አንቺስ ምን ላይ እንደምትወርቂ በምን ታውቂያለሽ? ከኔ ባሰው ላይ በፍቅር ልትወርቂ ትችያለሽ። እንዴት ነው በድፍረት ይሄንን ነገር ለኔ የምታወሪው? አንቺ ልክስክስ ደሃ! ቆይ ሁለታችሁም ደሃ የሚለውን ቃል ካልተጠቀማችሁ ማውራታችሁም እንዴ? እና ምንድነሽ? አንቺ ሞና አባትሽ ቤታችን የመጣችሁት ለልመና አይደል እንዴ? ከዚህ በኋላ ስለ አባቴ መጥፎ ነገር ካወራሽ እጠፈጥፍሻለሁ እኮ። ለዛ ሽምድምድ አባትሽ እኔ በጥፊ መታሽ። መቼም አንቺ በቃል ካቆሰልሽኝ አይበልጥም። እኔ ኢሚ አይደለም ነገ እዚህ ፍቅረኛዬን አምጥቼ ምሳሌ ጋብዛትና እማዬና ቤተሰቦቼን ላስተዋውቃቸው አስቤያለሁ። ምን ነው ደነገጥሽ? እና እኔ ምን ያገባኛል? ቆይ ለምን ትነግረኛለህ? ለካ ኑሐሚን ይሄን ነገር እስከዛሬ ነግሬሽ አላውቅም። የምትሰራቸው ምግቦች በጣም ይጣፍጣሉ። እና ማላስቸግርሽ ከሆነ ነገ ለፍቅረኛዬ ምሳ ብታዘጋጅላት ደስ ይለኛል። እና እሷ እንድትበላ ፈቀድክ ማለት ነው? ምን አልሽኝ? ማለቴ ትምጣና በልታ ትሄዳለች። አሁንም በጣም የተበሳጨሽ ትመስያለሽ። በሰላም ነው? ቆያችን ሴት ግን ምን ያህል ታምናታለህ? አይገርምም? አምራንም ስላንቺ ሲወራ ጥሩ አመለካከት የላትም። እኔ ምለው አምራንና አንቺ ከዚህ በፊት ተዋውቁ ነበር እንዴ? አረ አይ ዝም ብዬ እኮ ነው። ዝም ብዬ ነው። ወይኔ አባ ተጎዳ? እግር እንደናነ ተጎዳ ወይ እንዴ? እንደዚህ ነው ርቄ ተጎዳትኛለሽ እንዴ? መቼስ ደህና ነህ ብለሽ ተተሽኝ ትይኝ አይደለም አይደል? ወይ ሰው ልጥራለህ እንዴ አባት? አራ ያስፈልግ ሲጀምር ጥፋቱ ያንቺ ራስሽ ነው። እሺ እንዴ እኔ ምን አደረኩኝ እንዴ? ይሄን የመሰለ መልክሽን ይዘሽ ይወጣሽ ታዲያ ላልወርቅ ነበር? ምጠቅምሽ ያው ናሆምን በግላጭ ለማግኘት ማለት ነው። የመጣሁት የሰጠሁን ነገር እንድትመልስልኝ ነው። እኔ ከዚህ ተሻለ ሐሳብ ይዤልሽ ነው የመጣሁት። ለምን ኑሐሚንና ናሆምን ለማፋታት አብረን አንሰራ? ተሳስተሃል። የኔ ናሆም መቼም በዛች ርኩስ ፍቅር አይወድቅም። የናሆም እህትና እናት ኑሐሚንን በጣም ስለሚያሰቃዩት ከናሆም ጋር እንዲቀራረቡ ትልቅ መንገድ እየከፈቱላቸው ይገኛል። አሁን ላይ እሷን ለማባበል ሲል ወደ እሷ መጠጋትን በጣም እያበዛ ይገኛል። እንግዲህ መጀመሪያ ቀን ያያት ቀን እንዴት ነው እንደዚህ በጨለማም እንደዚህ ታምሪያለሽ ብሏት ነበረ። በነገራችን ላይ ብዙ ከመቀራረብ የተነሳ ወደ ፍቅር መግባታቸው አይቀርም። ለዚህ ደግሞ ተጠያቂዎቹ እናቱና እህቱ ናቸው። እነሱ እሷን ባያሰቃዩት ኑሮ እሱ የት እንዳለች እንኳን ዘወር ብለው ያያትም ነበር። እና ይሄ አጋጣሚ ለሷ በጣም አሪፍ ይመስለኛል። ስለዚህ ሁለቱም ሊጠቀሙበት ይገባቸዋል። ይሄ ህይወት ደግሞ ለኑሐሚን ይገባታል። ምክንያቱም ደግሞ በኤርሚያስ የደረሰባትን ችግር ማለት ነው እንግዲህ በጣም ነው የተከዳችው። እሷን ብቻ ሳትሆን ናሆም ራሱ በአምራን ተከድቷል ማለት ነው። ስለዚህ አሁን ላይ ደግሞ ኤርሚ ኑሐሚን በጣም ያስቸገራት ነው። ካለችበት ቤት በር ድረስ በመምጣት መውጫ መግቢያ እየሰጣት ይገኛል።
ስለዚህ ሁለቱ ፍቅር ቢጀምሩና ቢጋቡ ፍቅር እንኳን ባይጀምሩ እንደዚሁ ተሳስበው ተዋደው ብቻ በመተሳሰብ ቢጋቡ ወደፊት ሊዋደዱ ይችላሉ። ምክንያቱም ሁለቱም ሀቀኞች ናቸውና አምራንና ኤርሚ አሁን ላይ ደግሞ አብረው ሌላ ተንኮል ሊሰሩ ነው። መኪናውና ገንዘቡን መልስልኝ ስትለው የተበላ እቁብ አይመለስም፣ ነገር ግን አዲስ እቅድ አለኝ፣ እሱም ደግሞ አብረን እንስራ እያላት ይገኛል። እሷም በሀሳቡ ተስማምታለች። የኑሐሚን ህይወት ከቀን ቀን እየከበዳት መጥቷል። አሁን ላይ መቋቋም የማትችለው የእናትና ልጅን ጸባይ ኑሐሚን በየቀኑ እያለቀሰች ትገኛለች። እናትና ልጅ ከቀኝና ከግራ ነው የሚያጣድፏት። በዛ ላይ ደግሞ ኤርሚ በር ላይ እየጠበቀ በምትወጣበት በምትገባበት መቋሚያ መቀመጫ ሳጥቷታል። ሰላም እንዴት ናችሁ? ውድ የሰብለይቱ ቤተሰቦች ደህና ናችሁ ወይ? እንኳን ወደ ኑሐሚን ድራማ በሰላም መጣችሁ። እንግዲህ ኑሐሚን ከአባቷ ጋራ ወደ አባቷ ጓደኛ ቤት ወደ ናሆም ቤት ከገቡ እንግዲህ 1-3 ቀንን እያስቆጠሩ ይገኛሉ። በዚህም ምክንያት እንግዲህ የኑሐሚን አባት ሕክምናውን ለማድረግ ወደ ሕክምና ቤት ወይም ደግሞ ወደ ሆስፒታል ገብቷል ማለት ነው። አሁን ላይ ኑሐሚን ያለችው የአባቷ ጓደኛ ቤት ውስጥ ነው። እንግዲህ የአባቷ ጓደኛ ደግሞ በጣም ነው የወደዷት። ካዩት ቀን ጀምረው ለልጃቸው በጣም ይመኟታል። ለልጃቸው ሚስት እንድትሆናቸው ይፈልጋሉ፣ ለናሆም ማለት ነው። ናሆም ደግሞ እንግዲህ ለአምሮትን በጣም ይወዳታል፣ ግን እሷ በጣም የምትወደው ሴት አይደለችም። አሁን ላይ አማራጭ ስላጣችና ኤርሚያስ በሷ ላይ እንደማገጠባት ስላወቀች ነው እንጂ አምራን ማለት ነው ከናሆም ጋራ ጥብቅ ማለት እንጀምራለች። መጀመሪያ ላይ ግን እየቀለደችበት ነበረ። ከሱ የምትለቃቀመውን ገንዘብ ለኤርሚያስ በመስጠት የወደፊት ህይወታቸውን ለማስተካከል ሁለቱም ተነጋግረው ነበር ይህን ነገር እያደረጉ የነበረው። ኤርሚያስ ደግሞ ጥቅሟን በጣም ስለፈለገው ከሷ ገንዘብን ምክንያቱም አንዳንዴ ወንዶች ማለት ነው ወንዶች እንደምትወዷቸው ካወቁ ለነሱ እንደምትሞቱ ካወቁ መቀለጃ ነው የሚያደርጓችሁ። ሁሉንም ላይሆን ይችላል፣ ግን አብዛኛው ወንዶች ልክ እንደ ኤርሚያስ አይነቶች ወንዶች በአጠቃላይ የማይወዷችሁን ወንዶች በግድ በፍቅርና በገንዘብ የምትይዟቸው ከሆነ እነሱ ህይወታቸውን እየኖሩ በእናንተ ላይ ይጫወቱባቸዋል፣ በስሜታችሁ ላይ ማለት ነው። እንግዲህ አምራን በጣም ነው ኤርሚያስን የምትወደው በጣም ማለት ነው። እና እሱ ደግሞ አይወዳትም፣ ነገር ግን ገንዘብ አላት። የእሱ አይደለም፣ ለዛውም ገንዘቡ ከሌላ ከሶስተኛ ወገን የሚመጣ ገንዘብ ነው። እና ያን ገንዘብ እያመጣች ስለምትሰጠው የፈለጋትን ሴት በዛ ገንዘብ ስላለው ማለት ነው የፈለጋትን ሴት መርጦ ማፍቀር ማግባት እንደሚችል ነው የተሰማው በልጅቷ ገንዘብ ማለት ነው። እና የሚፈልጋትን ሴት አንቀባሮ ማኖር በማን ገንዘብ? በዛች በማይወዳት ሴት ገንዘብ። በነገራችን ላይ 2 በቀል ነው። አንደኛ አይወዳትም፣ ይሄ ራሱ አንድ በቀል ነው። ከዛ ደግሞ እሷን መጠቀሚያ ሲያደርጋት አስቡ። አምራን ደግሞ በጣም ስላፈቀረችውና ስለወደደችው ለሱ ብላ ሌላ ወንድ ቅምጡና ገንዘብ እያመጣች ትሰጠዋለች። አስቡ እንግዲህ በጣም አደጋ አለውና መጨረሻው ግን አላማረም። እንግዲህ እሱ የሚፈልጋትን ደግሞ እሷ ስትፈልገው እሱ ገንዘቧን ፈለገ፣ እሱ ደግሞ የሚፈልጋትን ሴት አግብቶ መኖር ጀመረ በሷ ላይ ማለት ነው። በሷ ገንዘብ በሷ ስሜት አስቡት። እና እያጃጃላት ምናምን ማለት አንዳንዴ እኮ ማትወዱትን ሰው በቃ እኔ አልወድሽም፣ ምንም ላረግሽ አልችልም፣ እኔ አልወድህም፣ ምንም ላረግህ አልችልም ብሎ ከነዛ ሰዎች ህይወት መውጣት በጣም ትልቅ መልካም ትልቅ ውለታም ነው። ነገር ግን አንዳንዶች በጣም ስግብግብ ወንዶችም ሴቶችም አሉ። በነገራችን ላይ ወንዶች ላይ ትኩረት ባናደርግም እና እንግዲህ ኑሐሚን እንደዛ አይነት ነገር ነው የገጠማት። እና እንግዲህ ኤርሚያስም አሁን ላይ እሷን ሊተዋት አልቻለም። ኑሐሚን ወደ አባቷ ጓደኛ ቤት ከገባች ጊዜ ጀምሮ ሁል ጊዜ እንዳለቀሰችና እንዳነባች ነው። ምክንያቱም ደግሞ የአባቷ ጓደኛ ሚስት በጣም ኃይለኛ ናት። ለምን ኑሐሚን እንደምጠላት ታውቃላችሁ? ኑሐሚን ድሃ ስለሆነች ነው እንጂ የሰው ጥላቻ ኑሯት ሳይሆን የድሃ ጥላቻ ነው ያላት። ድሃ ሁሉ ሰው አይመስላትም። ምናልባትም ኑሐሚን ከዚህ ቀደም ማለት ወራቶች በማይሞላው ውስጥ በጣም እንደነሱ የተንደላቀቀ ላይፍ ህይወት ነበራቸው እና ያላቸውን ነገር ሁሉ በአንዴ ነው ያጡት እነ ኑሐሚን ማለት ነውና የሆነ የያዝነው ነገር ዘላቂ እንዳልሆነ ከነሱ ራሱ መማር ይቻል ነበር። ነገር ግን የናሆም እናት በጣም በገንዘቧ ትኩራራለች። መኩራራትን ብቻ አይደለም በሰዎች ስሜት ላይ ትጫወታለች፣ ድሆችን ታንቋሽሻለች፣ እንደ ቆሻሻ ብላ በመሳደብ ማለት ነው። የሰው ድህነቱ እንደ ነውር ነው የምታየው።
ማለት ማንም ሰው ድህነትን አይወድም። ድህነት ጥሩ ነገር ነው እያልኩ ሳይሆን ግን ድሃ የሆነን ሰው ደግሞ ማንቋሸሽ ሌላ ጉዳይ ነው ማለት ከባድ ነው እና ድሃ የሆነ ሁሉ ለሷ ቆሻሻ ነው። ኑሐሚንን በጣም እያሰቃያቸው ታገኛለች። ኑሐሚን ወደ ቤቷ ከገባች ጊዜ ጀምሮ በማንቋሸሽና በመሳደብ እንግዲህ ሞራሏን ለመንካት ትሞክራለች። ኑሐሚን ግን ይሄን ነገር መጀመሪያም አምናው የተቀበለችው ነገር ስለሆነ ብዙ ቦታ አልሰጠችውም ነገር ነበረ እና እንግዲህ ቤት ከገባች በኋላ አባቷ ወደ ሆስፒታል ለሕክምና ሲገባ ኑሐሚንን ቀጥታ የቤት ሰራተኛ ነበር ያደረጓት። ሰራተኞቻቸውን እረፍት በመስጠትና ከቤት እንዲወጡ በማድረግ ኑሐሚንን የቤት ውስጥ ያለን ስራ እንድትሰራ ያደርጓታል። ኑሐሚን ስራቸውን ጠንቅቃ አድርጋ ስትሰራ ያንቋሽሿታል። በጣም በሚያስጠላ ሁኔታ ያልቆሸሸውን ነገር ራሳቸው ሆን ብለው በማቋሸሽ እሷን የሆነ ተሰላችታ ወይም ደግሞ ቤቱን ትታላቸው እንድትሄድ ነው እንጂ አሁን እሷ ሳትሰራ ቀርታ አስቸገራቸው አይደለም። ምንማቸውንም አልነካችም። ግን ጥላቻቸው ለድሃ ሰው ያላቸው ጥላቻ ነውና እንግዲህ ናሆም እናት ናሆም እኔ ይች ልጅ ተዋት አሁን ላይ እሱ ከኑሐሚን ጎን መቆም ጀምሯል። በነገራችን ላይ እናትና ልጅ ሁለቱን ወይም ደግሞ ኑሐሚንን በጣም ሲገፏት ሁለቱ አብረው እንዲሆኑ እንዲቀራረቡ እድል እየፈጠሩላቸው ነው። ናሆም ወደ ኑሐሚን በጣም እየቀረበ ያለው እናትና ልጅ የሚያደርጉባት ነገር ሲያይ በጣም እያዘነላትና ከሷ ጋር በጣም ጓደኝነት መፍጠር መቀራረብ ጀምሯል። ያ ደግሞ የእናትና ልጅ ጥፋት ነው ማለት ነው። ልጅቷን በጸባይ ቢይዛት እና ሁለቱ እንዳይገናኙ ማድረግ ይችሉ ነበር። በምንም ምክንያት ከሷ አጠገብ አይደርስም ነበር። አሁን ላይ ግን እናቱና እህቱ እሷ ላይ በሚያደርሱት በደል እያሳዘነችው ከሷ ጋር መቀራረብ ጀምሯል እና ይሄን ነገር በጣም አደጋ ያለው ይመስለኛል። እንግዲህ ናሆም ለኑሐሚን በፍጹም እኔ አላገባሽም፣ እኔ አምራንን በጣም ነው የምወዳት፣ ስለዚህ እኔ ከሷ ተለይቼ መኖር አልችልምና ይሄን ነገር ተስፋ እያደረግሽ ከሆነ ይቅርብሽ፣ እኔ በፍጹም ደስታ አልሰጥሽም፣ እኔ ላገባሽ አልችልም፣ አልወድሽም ሲላት አንተን ማን ለማግባት ያሰበ ይመስላል? እኔም አንተን ለማግባት አላሰብኩም፣ ማንም ሰው አይፈልግህም ትለዋለች። እንደዛ ከሆነ በውጭ ሁኝና ልርዳሽ አላት። ምክንያቱም እናትና ልጅ እህቴና እናቴ ከሚያሰቃዩሽ በውጭ ሆነሽ አንቺንም አባትሽንም መርዳት እችላለሁ እያላት ነበረ። ኑሐሚን ደግሞ አባቷ ሆስፒታል ስለገባ የትም መሄድ አትችልም፣ ስለዚህ እዛው ቤት መጠበቅ አለባት እና የእናትና ልጅን ገልምጫ ችላ ስራውን እየሰራች ነበር። ነገር ግን እነሱ ከቤት እንድትወጣ ብቻ ስለሆነ የሚፈልጉት በጣም ብዙ ነገር ተናግረዋት አድርገውባት ዝም ብላ እየኖረች ነው ዋጋ እየከፈለች። ግን አባቷን ሲናገሩባት ግን አራስ ነብር ነው የሚያደርጋት እና እንግዲህ ኤሚ አባቷን ለዛ ሽባ አባትሽ ነው በማለት የማይሆን ቃል በመናገር እንግዲህ ኑሐሚን የሚገባትን ቦታ ሰጣታለች። በጥፊ በማጮል ማለት ነው ልኳን ስታስገባት። ነገር ግን ምን ዋጋ አለው? እናትየዋ ደግሞ መልሳ ለሷ ተደርባ ኑሐሚንን በጥፊ ትላታለች። ይሄን ነገር እንግዲህ ናሆም ያይና ከሷ ጋር ሄዶ አብሯት እያጽናናት ነበረ እና በዚህ መሃል ነበረ ይሄን ነገር ተስፋ አታድርጊ፣ እኔ እንደማገባሽ አባቴ የሚለውን ነገር አትስሚ፣ እኔ ፍቅረኛ አለኝ ሲላት እኔ አንተን ለማግባት አይደለም ፍላጎቴም አይደለም፣ ነገር ግን ልጅቷን ታምናታለህ ወይ በማለት ውስጡ ላይ ጥርጣሬ እንዲያድርበት አድርገዋለች። እና እንግዲህ ናሆምን በድንጋጤ ምን ማለት ነው አምራንም ስላንቺ ሳወራት ወይም ደግሞ ስላንቺ ስም ሲነሳ እንደዚህ ነው የሚያደርጋት፣ አንቺም ደግሞ አሁን ይሄን ነገር አልሽ፣ ትተዋወቃላችሁ የሁለታቸው ማለት እንግዲህ ኑሐሚንን ሲያፋጥጣት እያየን ነው። ኑሐሚን ግን የምታውቀውን ነገር ሁሉ መናገር አለባት ባይ ነኝ። ምክንያቱም ደግሞ እሷ እኔም በሆን ከናሆም ጋር ብትሆን ደስ ይለኛል። ያኛው በጣም ዱርዬና አጭበርባሪ ነው፣ እውነቴን ነው ብላችሁ እስቲል አሁን ድረስ ማጭበርበሩን ቀጥሏል። እንግዲህ አምራን ሌላውን የወሰድከው ነገር ይቅርና መኪናውን መልስልኝ ብላው ነበረ። እሱ ግን የተበላ ቁብ ይመለሳል እንደ ያለ ጭራሽ ሙድ ሲይዝባት ነበረ። ስለዚህ ከትላንት ጥፋቱ አሁንም ድረስ እየተመለሰ አይደለም። ጭራሽ አሁን ላይ አምራንና ናሆም ማለት ነው ኤርሚያስ ይቅርታ አብረው ሊሰሩ እያሰቡ ነው። እሱም ደግሞ ምን መሰላችሁ ኑሐሚንና ናሆም እንዳይቀራረቡና ልክ የናሆም አባት እንዳለው ሁለቱ በትዳር እንዳይጣመሩ ማክሸፍ አለብን። ስለዚህ አብረን እጅና ጓንት ሆነን መስራት አለብን፣ በዚህ ልረዳሽ ይችላል ሲል እንግዲህ ኤርሚያስ ለአምራን ተስፋ ሰጥቷታል። ምክንያቱም መኪናውን አልመልስልሽም፣ የሰጠሽኝን ነገር ሁሉ አልመልስልሽም እያለት ነው። ያ ማለት ኤርሚያስ ምንም ከስህተቱ አልተማረም።
ለኑሐሚን አይጠቅማትም። አይ ነው ብዙ ነገር ተበላሽቷል፣ ግን የፈሰሰ ውሃ አይታፈስም። ሰው ከትላንቱ ይማራል። እንግዲህ ሰው አንዴ ስህተት ይሰራል፣ ከትላንቱ ይማራል። ኑሐሚንም ደግሞ ከትላንቱ ተምራ ዛሬን አዲስ ህይወት መጀመር አለባት ብዬ አስባለሁ። የናሆም አባት ሁለቱን ለማጋባት አሁንም ድረስ እየጣረ ነው። እንግዲህ በባለፈው ክፍል ካያችሁ የናሆም አባት የኑሐሚንን አባት ጠይቆት ነበረ። ልጅ ፍቅረኛ አላት ወይ ብለው ሲጠይቀው አረ በፍጹም ምንም አይነት ፍቅረኛ የላትም በማለት ቃሉን ሰጥቶታል። ለዛ ነው እንግዲህ እዚህ ቀደም ናሆም ኑሐሚንና ኤርሚ ሆቴል ውስጥ ምራት አምራን አሁን ላይ ከናሆሚን የተሻለችውን አለመገኘት እያስመሰለች ትገኛለች። እንግዲህ ሱስ እንደተወችና የምር አባቱ እንደሚፈልገው አይነት ሴት መሆን እንደምትፈልግ ለናሆም እየነገረችው ነው። ናሆም ደግሞ በተግባሯ በጣም ግራ ተጋብቷል። እንዴት በዚህ መጠን በዚህ ፍጥነት ልትቀየር ይቻልሽ ነው? ወይስ ኑሐሚንን ለማስቀናት ነው? ከሷ ጋር ለመፎካከር ከሆነ ይቅርብሽ። ከልብ ምንድነው የሚባለው? ከልብ ካለቀሱ ነው ብቻ ከልብ ካልሆነ መልሶ ነገር ላይ ስለሚበላሽ ማለት ነው። እሱ ደግሞ ከምሯ መቀየሩን ይፈልጋል። ምክንያቱም አንደኛ አባቱ፣ ሁለተኛ እናትየዋ በጣም ወግ አጥባቂ ናት። ስለዚህ ያን የምትሰክረውንና ዝም ብላ ዱርዬነቷን እንድትተው ስርዓት ያላት ሴት እንድትሆን ይፈልጋል፣ ስለሚወዳት ነው። እሷ ግን አሁን ላይ እያስመሰለች ትገኛለች። በጣም ጥሩ ሴት መስራ እዛ ቤተሰብ ውስጥ መግባት ትፈልጋለች። አሁንም ከኤርሚ ጋር የሆነ ነገር እየሰራች ነው። ኤርሚ ንብረቱን እንዲመልስላት ብትጠይቀውም አልመልስም ሲላት፣ ሌላ ስራ ግን አብረው ሊሰሩ ነው። እሱም ደግሞ እንግዲህ ናሆምና ኑሐሚን በፍጹም አብረው እንዳይሆኑ ማድረግ ነው። ኤርሚ የናሆምን እህት አፍቅሮ እዛ ቤት ይገባል። አምራን ደግሞ ናሆምን ተዋውቃ እዛ ቤት ትገባለች። ስለዚህ ኑሐሚንና ናሆም አብረው እንዳይሆኑ የቤት ስራ ይሰራሉ ማለት ነው። እቅዳቸው ይሄ ነው። ይሳካላቸው ይሆን? በቀጣይ አብረን የምናይ ይሆናል። የኔ ቤተሰቦች ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወሏን ተጫኑ፣ አዳዲስ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ ማለት ነው። እና ሼር ደግሞ አድርጉልኝ፣ ላይክም አድርጉ። እንግዲህ የኑሐሚን ፈተና ድራማው በጣም እያማረና የኑሐሚን ፈተና ደግሞ በጣም እየበዛ መጥቷል። በጣም ጠንካራና ብዙ ነገሮችን የምትቋቋም ሴት ናት። እኔ ግን በጣም ነው መወዳት። የምሬ ነው የምላችሁ። ታጋሽ ናት፣ ግን በጣም በክብሯ የማትደራደር መናገር የቱጋ መናገር እንዳለባትና የቱጋ ለመናገር እንዳለባት ጠንቅቃ የምታውቅ ሴት ናት። ትንሽም ኤርሚ ህይወቷ ላይ መጥቶ ብዙ ነገር ባያበላሽባት ማለት ነው። እና እንግዲህ አሁን ላይ ለሷ ወጥመድ እያዘጋጁላት ነው። ይሳካላቸው በቀጣይ አብረን የምናይ ይሆናል። እስከዛው ድረስ ሁላችሁንም ወዳችኋለሁ። መልካም ጊዜ። ባይ ባይ።